አንድ ቀን መንፈስ ቅዱስ መጣና ተናገረኝ። እንደዚህ አለ፣ በፍጹም ራእይን ለማየት ራስ መነሳሳቱን እንዳትወስዳል። ምን ማለት ነው ስለው፣ ራእይ የምታየው በኔ ፈቃድና በኔ መንገድ ወይም በኔ ጊዜ እንጂ አንተ ፈልገ ወይም ራስን አነሳስተ ለማየት እንዳትሞክራለህ። ስለዚህ ዛሬ ለምን እንደዚህ እንዳለኝ መንፈስ ቅዱስ በደንብ አብራርቼ ለእያንዳንዳችሁ እነግራችኋለሁ ማለት ነው። ምን ማድረግ እንዳለባችሁ ምን ደግሞ ማድረግ እንደሌለባችሁ በዚህ ቪዲዮ ላይ አስተምራችኋለሁ። ስለዚህ ለጓደኞቻችሁ ለወዳጆቻችሁ ሁሉ ሼር እያደረጋችሁ ይህንን ትምህርት እንድታዳምጡ ፈልጋለሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ አድርጋችሁ ብትጀምሩ ብዙዎች ጋር ለመድረስ ይጠቅመናል። የማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንገባለን። ሆሊ ስፒሪት ለምንድነው ይህንን ድምጽ የተናገረኝ? ይህንን ቮይስ ደግሞ መታዘዜ ምን ጥቅም አለው ካላችሁኝ፣ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። ምን ማለት መሰላችሁ? በመንፈስ ቅዱስ ወይም በእግዚአብሔር መንፈስ እየተመሩ የምታገኟቸው ሰዎችን ሄዳችሁ ቼክ ብታረጓቸው እነዚህ የእግዚአብሔር ልጆች ናቸው። በእግዚአብሔር መንፈስ ደግሞ ያልሆነ ማንኛውም ምሪትና ልምምድ የእግዚአብሔር ልጆች የሚያደርጉት አይደለም። የእግዚአብሔር ልጆች የሆናችሁ ሁሉ በደንብ አዳምጡ። ራእዮቻችሁ በእግዚአብሔር ተነሳሽነት የሚመጡ ሊሆኑ ይገባቸዋል። ይኸውላችሁ እንደዚህ ያለ ዮሐንስ በጌታ ቀን በመንፈስ ነበርኳል። አያችሁ፣ ከናንተ የሚጠበቀው በመንፈስ መሆን እንጂ ራእዩን ለማየት ማስገደድ አይደለም የሚጠበቅባችሁ። በዚህ ዘመን ኒው ኤጅ የሚባል ሃይማኖት ወይም ደግሞ የእምነት አካሄድ አለ። ያ የእምነት አካሄድ ስፒሪቹዋል ይመስላል፣ የእግዚአብሔር ይመስላል፣ ነገር ግን እጅግ በጣም አጋንንታዊ የሆነ አካሄድ ነው። ያ አካሄድ ላይ ዋነኛው ትምህርት ምንድነው ካላችሁኝ፣ እናንተ ሱፐርናቹራል ስለሆናችሁ ምንም አይነት አካል ሳይረዳችሁ ሳያስፈልጋችሁ ራሳችሁ በስፒሪት ሙቭ ማድረግ ትችላላችሁ። እናንተ ከተፈጥሮ በላይ ናችሁ። ልዕለ ተፈጥሯዊ ስለሆናችሁ እያንዳንዱን ነገር በራሳችሁ ፍላጎት በራሳችሁ ፍቃድ ማድረግ ትችላላችሁ የሚል ትምህርት ነው የሚያስተምሩት። በጣም የሚገርማችሁ ነገር ይሄ ነገር እግዚአብሔር መንፈስ ዓለም ስናመጣው ልክ ነው። እግዚአብሔር ከስጋችሁ ወጣችሁ ሙቭ እንድታረጉ ብዙ ነገር ራእይ ሊያሳያችሁ ይችላል፣ ልክ እንደ ዮሐንስ ማለት ነው። ነገር ግን ተነሳሽነቱን የሚወስደው እዛ ጋር መንፈስ ቅዱስ ነው እንጂ እናንተ አይደላችሁ። በእናንተ ፍቃድ ነገሮች የሚሆኑ ከሆነ እጅግ በጣም ጥንቃቄ ማድረግ አለባችሁ። ይህ አጋንንታዊ ዓለም ላይ ሊያስገባችሁ ስለሚችል ማለት ነው። ነገር ግን በእኛ በክርስትናው ዓለም ላይ አንድ የምናውቀው ትምህርት አለ። ያ ትምህርት ደግሞ ምንድነው ካላችሁኝ፣ መንፈስ ቅዱስ ላይ እጅግ በጣም ጥገኞች ነን። ሁል ጊዜ ደግሞ በመንፈስ ቅዱስ ላይ ጥገኛ የሆነን እንጂ ራሳችንን እየቻለን አንሄድ። ልክ እንደዛው መንፈሳዊ ልምምዶችንም ስትለማመዱ መንፈስ ቅዱስ ነው ወይ ያንን ነገር ያነሳሳው? መንፈስ ቅዱስ ነው ወይ ያ ነገር እንዲሆን የቀሰቀሳችሁ የሚለው ነገር እጅግ በጣም ጥንቃቄ ሊወሰድበት ይገባል። ለምሳሌ ጴጥሮስ እስር ቤት ውስጥ ነበር። እስር ቤት ውስጥ እያለ መልአክ መጥቶ ያንን ቤት ውስጥ ሲገባ መልአኩ እንዲመጣና እንዲንቀሳቀስ ያደረገው እግዚአብሔር ነው። ጴጥሮስ ትራንስ ውስጥ ሲገባ ወይም ተመስጦ ሲገባ ጣሪያ ላይ ለጸሎት በወጣ ሰዓት ነው። ለትራንስ በወጣ ሰዓት አይደለም፣ ለጸሎት በወጣ ሰዓት። ስለዚህ ለጸሎት ነው የወጣው ዓላማው። ነገር ግን በዛ ውስጥ መንፈስ ቅዱስ ደግሞ ተመስጦ እንዲመጣበት አደረገ። ተመስጦ መጣብኝ ያለው እንጂ ወደ ተመስጦ ሄድኩኝ አላለም። ሆሊ ስፒሪት ነው ያንን ነገር ያነሳሳው ማለት ነው። ጳውሎስንም ካያችሁ በቤተ መቅደስ በኢየሩሳሌም ገብቼ መጸለይ ሲጀምር ተመስጦ መጣብኛል። እኔ ሄድኩኝ አላለም፣ እሱ መጣብኛል። ስለዚህ በህይወታችሁ ላይ መንፈስ ቅዱስ የሚያመጣው ነገር እንጂ እናንተ በራሳችሁ ተነሳሽነት የምታመጡት ማንኛውም ራእይ፣ የተለያዩ ነገሮች ዲመኒክ ዓለም ውስጥ ሊያስገባችሁ እንደሚችል እጅግ በጣም ልታስተውሉ ይገባችኋል። ማድረግ የሌለባችሁን 3 ነገሮች አበክሬ ልንገራችሁ። የመጀመሪያው ነገር አሁን እንዳብራራሁት በራሳችሁ የሆነ ዓለም ውስጥ ለመግባት ሙከራ አድርጉ። መንፈስ ቅዱስ በእናንተ ውስጥ መጥቶ ሲያነቃቃችሁ ሲያነሳሳችሁ እዛኛው ዓለም ላይ እንድትገቡ ምክንያትን ሲፈጥርላችሁ ብቻ በመንፈስ በመሆን ያንን ዓለም አክሰስ ለማድረግ ተንቀሳቀሱ።
ከዛ በተረፈ ግን በራሴ አቅምና በራሴ ችሎታ ሆሊ ስፒሪት ሳያስፈልገኝ ሁሉ ነገር አደርጋለሁ ምትሉ ከሆነ ከጥንቆላ ጋር አይተናነስም። ስለዚህ እጅግ በጣም ጥንቃቄ ልታደርጉ ያስፈልጋችኋል ማለት ነው። ሁለተኛ ደግሞ ሜዲቴሽን ላይ እጅግ በጣም መጠንቀቅ አለባችሁ። ሜዲቴሽን የሚለው ትምህርት ወይም ማሰላሰል የሚለው ነገር እዚህኛው ዓለም ላይ ብቻ አይደለም፣ ዲመኒክ ዓለሙም ላይ አለ። በጣም የሚገርማችሁ ነገር የሆነ ወዳጃችን አንድ ፕሌስ ላይ ሄደና ከቢዝነስ ጋር የተገናኘ ነገር ነው። ሄደው ግን ተምረው መጡና ሰበሰበንና እንዲያለ አረ ላስተምራችሁ አንድ ነገር አለ። እሺ አለን። ከተሰበሰበን በኋላ እንደዚህ አለ፣ የሚገርማችሁ ነገር ምገዛውን መኪና አይቼ መጣው ዛሬ አለ። የምኖርበትን ቤት አይቼ መጣው ዛሬ አለ። የምገዛውን አውሮፕላን አይቼ መጣው ዛሬ አለ። እያንዳንዱ የሚሆነው ነገር አየዋል። እንዴት አየ ስንለው እዛ የቢዝነሱ ማዕከል ላይ ተሰብስበን ሜዲቴት አድርጉ ኢማጂን አድርጉ ብለው አስተማሩናል። በጣም የሚገርማችሁ ነው ስለ ኢማጂኔሽን ስለ ሜዲቴሽን አስተምራለሁ። ነገር ግን ልዩነቱን እጅግ በጣም አጥብቄ ላሳያችሁ እና እነሱ ይህንን ነገር ሲነግሯቸው የምታረጉት ነገር አንድ ነው ተባለ። ምንድነው ሲባል ሁላችሁም አይናችሁን ጨፍኑ፣ አቀርቅሩ፣ ከዛ በኋላ የምትገዙትን መኪና በቪዥን ማየት ጀምሩ፣ የምትገዙትን ቤት በቪዥን ማየት ጀምሩ ተብለው መጡ ማለት ነው። በጣም የሚገርማችሁ ነገር ይህንን ሁሉ ካዩ በኋላ ልጁ ለአይን አምሮትና ለራሱ ስጋዊ ፍላጎት ተነቃቃ እንጂ ለእግዚአብሔር ነገር አይደለም የተነቃቀው። ለራስ ነገር እንጂ ለእግዚአብሔር ነገር የማያነቃቃ ሜዲቴሽን እና ኢማጂኔሽን አጋንንታዊ እንደሆነ ነግራችኋለሁ። የእግዚአብሔር ቃል የለበትም እዚህ ኢማጂኔሽን ውስጥ፣ የእግዚአብሔር ቃል የለበትም እዚህ ሜዲቴሽን ውስጥ። ይሄ ከጥንቆላ ጋር አንድ አይነት ነው። ማስተዋል ያለባችሁ ነገር ከእግዚአብሔር ዘንድ የሆነው እውነተኛው ሜዲቴሽን ከእግዚአብሔር ዘንድ የሆነው እውነተኛው ኢማጂኔሽን ምንድነው ሲባል የእግዚአብሔርን ቃል መሰረት ያደረገ ነው። እንዴት ሲባል የእግዚአብሔርን ቃል ነው የምታሰላስሉት። የእግዚአብሔርን ቃል በማሰላሰል ውስጥ ነው ቪዥን የሚመጣላችሁ። የእግዚአብሔርን ቃል ኢማጂን በማድረግ ውስጥ ነው ራእይን ድምጽን መስማትና ማየት የምትጀምሩት እንጂ እናንተ የምትፈልጉትን ቮይስ አይደለም የምታመጡት። ስለዚህ ከእግዚአብሔር ዘንድ ቮይስ እስኪመጣ ከእግዚአብሔር ዘንድ ቪዥን እስከሚመጣ ድረስ የእግዚአብሔርን ቃል ሜዲቴት ማድረግ ነው እንጂ ያለባችሁ ሌሎች ነገሮችን አይደለም ሜዲቴት ማድረግ ያለባችሁ። ማይንዳችሁን ባዶ አድርጋችሁ ምንም አይነት የእግዚአብሔርን ቃል ሳትከቱ የምታሰላስሉት ማሰላሰል አጋንንቶችን የሚጎተትና አጋንንቶችን ወደ ህይወታችሁ የሚያስገባ። ከአጋንንት ዘንድ ራእይ ማየት ይቻላል ወይ የምትሉ ሰዎች አላችሁ። አዎ ታያላችሁ። ለምን ካላችሁኝ ትዝ የሚላችሁ ከሆነ ኢየሱስን በቅጽበት የዓለምን ክብርና ዝና በቅጽበት አሳየው ይላል። አያችሁ፣ በስፒሪት ነው ያንን ሁሉ ነገር ያሳየው። አጋንንታዊ የሆነ ትራንስ አለ ወይም ተመስጦ አለ ማለት ነው። አጋንንታዊ የሆነ ራእይ አለ ማለት ነው። ስለዚህ ኢየሱስን በዛ ሰዓት ያሳየው አጋንንት ነው፣ እግዚአብሔር አይደለም። በህይወታችሁ ላይ ማስተዋል ያለባችሁ ትልቁ ነገር ምንድነው ሲባል አጋንንታዊ የሆነ ራእይ ውስጥና አጋንንታዊ የሆነ ኢንካውንተር ውስጥ እንዳትገቡ በእግዚአብሔር ቃል ላይ መሰረት ያደረገ ሜዲቴሽን ነው ማድረግ ያለባችሁ እንጂ እግዚአብሔር ነኝ ብሎ የሚያተልላችሁ ሰይጣን በህይወታችሁ ላይ ጣልቃ ይገባል ማለት ነው። ስለዚህ በህይወታችሁ ላይ እጅግ በጣም ትኩረትና መጠንቀቅ ያለባችሁ ነገር ሜዲቴሽኑ ከእግዚአብሔር ቃል ውጪ እንዳይሆን እጅግ በጣም መጠንቀቅ ይኖርባችኋል። ባዶ ጭንቅላት የሰይጣን ቢሮ ነው ሲባል ሰምታችኋል። በአባባል ደረጃ እንኳን ጭንቅላታችሁ ባዶ መሆን የለበትም። የእግዚአብሔር ቃል ውስጡ ላይ መቀመጥ አለበት። ያህንን በማድረግ ውስጥ የምታረጉት ማሰላሰል እግዚአብሔራዊ ራእዮችን ወደ ህይወታችሁ እግዚአብሔራዊ የሆነ ኢማጂኔሽኖችን ወደ ህይወታችሁ ይስባል እንጂ አጋንንታዊ ነገሮችን ወደ ህይወታችሁ አያመጣም ማለት ነው። እጅግ በጣም መጠንቀቅ አለባችሁ በዚህ ሳይድ ማለት ነው። ሶስተኛው ደግሞ ከራሳችሁ የሆነ ራእይ እንዳታዩ መጠንቀቅ አለባችሁ። ቀደም ባልኳችሁ ሂደት ራሳችሁ ያንን ነገር ስታነሳሱና ራሳችሁ ያንን ነገር ለመቀስቀስ ስትሞክሩ ከራሳችሁ የሆኑ ራእዮችን ታያላችሁ። ምን ማለት ነው? ከእግዚአብሔርም ከሰይጣንም ያልሆነ ግን ከራሳችሁ የሆነ የተሳሳተ መንገዶችን ታያላችሁ ማለት ነው። እንዴት ነው ይሄ ሊሆን የሚችለው? ይሄ ደግሞ እጅግ በጣም ህይወታችሁ ላይ አታክ ሊያደርስባችሁ ይችላል ወይም ደግሞ ከእግዚአብሔር ጋር ሊያጣላችሁ ይችላል። ለምን ስትሉኝ ከራሳችሁ የሆነ ራእይ አይታችሁ
ሰዎችን እግዚአብሔር እንዲህ ይልሃል በዚህ መንገድ ሂድ ብላችሁ ልታስቱትና ከእግዚአብሔር መንገድ ልታስወጡት ትችላላችሁ። እግዚአብሔር ደግሞ በእንደዚህ አይነት ነገር ላይ ቅጣት ሊኖረው እንደሚችል ማስተዋል ይኖርባችኋል። እኔ እኮ ስላላወቅኩ ነው። ካላወቅ የእግዚአብሔርን ቮይስ ነው መስማት ያለብህ፣ መጠንቀቅ ያለብህ እንጂ ከራስ ነገሮችን ለማየት ራስን ማነሳሳት አይደለም ያለብህ። ሆሊ ስፒሪት ነው ባንተ ህይወት ነገሮችን ማነሳሳት ያለበት። እሺ ይህንን በእግዚአብሔር ቃል አስደግፌ ላሳያችሁ። በሕዝቅኤል ምዕራፍ 13 ቁጥር 3 ላይ እንደዚህ ይላል፣ ጌታ እግዚአብሔር እንዲህ ይላል፣ ምንም ሳያዩ የገዛ መንፈሳቸውን ለሚከተሉ ለሰነፎች ነቢያት ወዮላቸው። የገዛ መንፈሳቸውን ለሚከተሉ አየ፣ የራስህን መንፈስ ሳይሆን የእግዚአብሔርን መንፈስ እንድትከተል ነው የተጠራው። ስለዚህ የገዛ መንፈስህን እየተከተልክ ከራስህ ልታይ ትችላለህ ራእይ፣ ወይም ደግሞ የራስህ ምናምንቴ የሆነ እግዚአብሔር የማይከብርበትና የማይቀበለውን ራእይ ታያለህ። ግን ያ የእግዚአብሔር ሰውን የራስን ለምን ሲባል የራስን መንፈስ እንጂ የእግዚአብሔርን መንፈስ አልተከተልክም። ዝቅ ብሎ እንደዚህ ይላል፣ እግዚአብሔር ሳይለካቸው እግዚአብሔር ይላል የሚሉ ሰዎች ከንቱ ነገርንና ውሸተኛ ሟርትን አይተዋል፣ ቃሉም ይጠና ዘንድ ተስፋ አስደርገዋል። እኔም ሳልናገር እግዚአብሔር እንዲህ ብሏል ስትሉ ከንቱ ራእይን ያያችሁ ውሸተኛንም ሟርት የተናገራችሁ አይደላችሁምን? አያችሁ፣ ከንቱ ራእይ ወይም ደግሞ ከግል ከራሳችሁ መንፈስ የሆነ ራእይ ምን እንደሚባል ታውቃላችሁ? ሟርት ይለዋል እግዚአብሔር። እግዚአብሔር ሳይናገር የምትናገሩት ከመንፈሳችሁ የምታዩት ማንኛውም ራእይ ሟርት ነው። ወደዚህ ሟርት ውስጥ እንዳትወድቁ መጠንቀቅ ያለባችሁ ነገር ምንድነው ሲባል ሆሊ ስፒሪት የሚናገራችሁንና ሆሊ ስፒሪት የሚያነሳሳውን ራእይ ብቻ ለማየት ራሳችሁን በመንፈስ አድርጋችሁ አዘጋጁ እንጂ መንፈስ ቅዱስን ተከተሉ እንጂ የገዛ መንፈሳችሁን አትከተሉ። ስለዚህ ራእይ ለማየት የራሳችሁን ነገር ማነቃቃት ወይም ደግሞ ራሳችሁን ማነሳሳት ሳይሆን ሆሊ ስፒሪት እንዲነሳሳ ቃሉን በመንፈስ መሆን እነዚህን ነገሮች ልታደርጉ እንጂ የሚገባችሁ እናንተ ያንን ነገር ጎትታችሁ ለማምጣት አትሞክሩ። በዚህ ሰዓት የራሳችሁን ራእይ በማየት ልትወድቁና ከእግዚአብሔር ጋር ልትጣሉ ወይም ሟርተኛ ልትባሉ ትችላላችሁ። ስለዚህ እጅግ በጣም ተጠንቀቁ። በዚህ ሳይድ እነዚህ ነገሮች እንድትጠነቀቁ በዘመኑ ላለን ለምንቀጣጠለ ጌታን ክብር ለምንራብ ወጣቶች ይህንን መልእክት አስተላልፋለሁ። ወደ ብዙዎች እንድታደርሱልኝ ለብዙዎች በረከት እንዲሆን አሳስባችኋለሁ። ወዳችኋለሁ። ይሄን ቪዲዮ ባካችሁ በትንሹ አንድ ሰው ለ200 ሰው ሼር እያደረገ ያደርስልኝ። መንፈሳዊያናችን ለምን ዕውር እንደሆነ እዚህ ጋር ቪዲዮ አስቀምጥላችኋለሁ። እያያችሁ ተባረኩበት። ወዳችኋለሁ፣ አከብራችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም